ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የህዳር 3 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ብሔራዊ ባንክ ገንዘብ የማስተላለፍ አገልግሎት እንዲሰጡ ፍቃድ የተሰጣቸውን በርካታ ድርጅቶች ይፋ አድርጓል። ከዚህ ጋር ተያይዞ ባንኩ ታግደው ስለቆዩ የገንዘብ የሐዋላ አስተላላፊዎችና ተያያዥ አነጋጋሪ ጉዳዮች ያወጣው መግለጫ የምንነግራችሁ ይሆናል። የሰሞኑ የዘይት ምርት የዋጋ ጭማሪን ተከትሎ የአዲስ አበባ ንግድ ቢሮ ምላሽ ሰጥቷል። ሙሉ መረጃውን የምንነግራችሁ ይሆናል። በንግድ ምክር ቤቶች ህንፃ ምክንያት የተነሳው ከፍተኛ ውዝግብ ተከትሎ ፍርድ ቤቱ የእግድ ውሳኔ አስተላልፈዋል። አብራችሁን ስትቆዩ ትሰሙታላችሁ። በመዲናዋ በኤአይ የታገዘ አዲስ የመታወቂያ አሰጣጥ ሊጀመር መሆኑ ተሰምቷል። ከዚህ ጋር ተያይዞም አነጋጋሪ መረጃዎች ወጥተዋል። ትሰሙታላችሁ። እነዚህና ሌሎች ጉዳዮች እናደርሳችኋለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። በሚቀጥሉት ዓመታት ግማሹ የኢትዮጵያ ሕዝብ በከተማ ይኖራል ተባለ። በሚቀጥሉት 30 እና 40 ዓመታት በኢትዮጵያ ከ50 በመቶ በላይ የሚሆነው ሕዝብ በከተማ ይኖራል ተብሎ እንደሚገመት የከተማና መሰረተ ልማት ሚኒስቴር አስታውቋል። በኢትዮጵያ የከተማነት ምጣኔ በየዓመቱ 5.4 በመቶ እያደገ መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። በዚህም በሚቀጥሉት 30 እና 40 ዓመታት ከሀገሪቱ ሕዝብ ከ50 በመቶ በላይ የሚሆነው በከተማ ይኖራል ተብሎ ይገመታል ያሉ ሲሆን በአሁኑ ሰዓት ከ73 ከተሞች በላይ በኮሪደር ልማት እየተሳተፉ እንደሆነና ይህም ከተሞች የራሳቸውን የገበያ አቅም ለማሳደግና ለዜጎች የስራ ዕድል የሚፈጥሩበትን ምቹ ሁኔታ እየፈጠረላቸው እንደሆነ ገልጸዋል። በተጨማሪም መንግስት ከተሞችን የድህነት፣ የመልካም አስተዳደር እጦትና የስራ አጥነት ማሳያ ሳይሆን የበልጽግና ማሳያ እናደርጋቸዋለን ብለው አቅዶ እየሰራ ይገኛል ሲሉም 10ኛውን የከተሞች ፎረም አስመልክቶ በሰጡት መግለጫ ተናግረዋል። ኢትዮጵያ ከ50 ሺህ በላይ ተሳታፊዎች የታደሙበትን ጉባኤ እንድታስተናግድ ተመረጠች። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የዓለማችን ዋነኛውን የተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ጉባኤን እንድታስተናግድ ብራዚል ውስጥ እየተካሄደ ባለው የዘንድሮ ስብሰባ ላይ ተመረጠች። ኮፕ በመባል የሚታወቀውን ኮንፈረንስ ኦፍ ፓርቲስ እና በየዓመቱ ከሚካሄደው የአየር ጸባይ ለውጥ ጉባኤ በአውሮፓውያኑ 2027 የሚደረገውን ኮፕ 32 ኢትዮጵያ እንድታስተናግድ የተመረጠችው ናይጄሪያን በመብለጥ መሆኑ ተነግሯል። ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ጉባኤ በአዲስ አበባ እንድታስተናግድ የአፍሪካ ሀገራት ድጋፍ ያገኘች ሲሆን ኮፕ በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን አንደኛው የአካባቢ ጥበቃ ጉባኤ ነው። በጉባኤው በትራምፕ አስተዳደር ራስዋን ካገለለችው አሜሪካ በስተቀር በመላው የዓለም ሀገራትና ሌሎች በ10 ሺዎች የሚቆጠሩ ተሳታፊዎች የሚታደሙ ሲሆን ወሳኝ ድርድሮችና ስምምነቶች የሚደረሱበት ነውም ተብለዋል። ኢትዮጵያ ይህንን ጉባኤ ለማዘጋጀት መመረጧ በጉባኤው አጀንዳ ላይና በማብቂያው ላይ በሚተላለፉ ውሳኔዎች ላይ ከፍተኛ ሚና እንዲኖራትም ያደርጋል። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ኢትዮጵያ ጉባኤው እንድታስተናግድ መመረጧን አስመልክቶ ባሰሙት ንግግር በኢትዮጵያ ሕዝብና መንግስት ላይ እምነት ስለተጣለ እናመሰግናለን ብለዋል።
በኤአይ የታገዘ የነዋሪነት መታወቂያ አሰጣጥ ሊጀመር ነው ተባለ። የነዋሪነት መታወቂያ አሰጣጥ ስርዓትን በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ በታገዘ ዘመናዊ ስርዓት የመቀየር ሙከራ ላይ እንደሚገኝ የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት አስታውቀዋል። ኤጀንሲው ከ14 ዓመታት በፊት የተዘረጋውን የአሰራር ስርዓት ከ2015 ዓ.ም ጀምሮ ባከናወነው ሪፎርም በበይነ መረብ ወይንም ኦንላይን መለወጡን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሽሜ አስታውሰዋል። በሰው ሰራሽ አስተውሎት ኤአይ ታገዙ አሰራር የሙከራ ጊዜውን ሲያጠናቅቅ ኤጀንሲው የነዋሪነት መታወቂያ፣ የልደትና የሞት የምስክር ወረቀቶችን ጨምሮ ሌሎችም የወሳኝ ኩነት ማስረጃዎች ለተገልጋዮች ሲሰጥ በሲስተም መቆራረጥ ምክንያት የሚገጥመውን የደንበኞች መጉላላት እንደሚያስቀር የገለጹት አቶ ጥጋቡ ለአገልግሎቱ ጥራት መጨመርም የላቀ አስተዋጽኦ ይኖረዋልም ብለዋል። አክለውም ከነዋሪነት መታወቂያ አሰጣጥ ጋር በተያያዘ በተደጋጋሚ የሚያጋጥመውን በፎርጅድ የመሸኛ ደብዳቤ ማጭበርበር ለመከላከል የደብዳቤ ልውውጡን በተቋማቱ መካከል በተዘረጋ የግንኙነት መረብ አማካኝነት እንዲከወን በማድረግ የአጭበርባሪዎችን ተግባር ሙሉ ለሙሉ ለመግታት እየተሰራ መሆኑን ጠቁመዋል። በአርቲፊሻል ኢንተለጀንስ ኤአይ የታገዘው የነዋሪነት መታወቂያ አሰጣጥ ስርዓት የሙከራ ጊዜ ስለሚያበቃበትና ሙሉ ለሙሉ ወደ ስራ ስለሚገባበት ጊዜ ግን የተባለ ነገር የለም ሲል አሃዱ ሬዲዮ ዘግቧል። ፍርድ ቤቱ በንግድ ምክር ቤቶች ህንፃ ውዝግብ ላይ የእግድ ውሳኔ አስተላለፈ። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ኢትዮጵያ ቻምበርና በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አዲስ ቻምበር መካከል በሜክሲኮ አደባባይ በሚገኘው የንግድ ምክር ቤቶች ህንፃ ላይ በቀረበው የይገባኛል ውዝግብ ላይ የቂርቆስ ምድብ አንደኛ ፍትሐ ብሔር ችሎት የእግድ ውሳኔ አስተላልፈዋል። ፍርድ ቤቱ ውሳኔውን በዛሬው ዕለት የሰጠ ሲሆን ኢትዮጵያ ቻምበር ቀደም ሲል ይዞ የነበረውን የቢሮ ክፍል በአስቸኳይ ለአዲስ ቻምበር እንዲያስረክብ ጥብቅ ትዕዛዝ መሰጠቱ ተገልጿል። ፍርድ ቤቱ ይህን ውሳኔ የሰጠው ኢትዮጵያ ቻምበር ቀደም ሲል የፍርድ ቤቱን ብይን በመጣስ አዲስ ቻምበር ይዟቸው የነበሩ ክፍሎችን በኃይል እንደያዘ አዲስ ቻምበር ባቀረበው አቤቱታ መሰረት ነው። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም ባሳለፈው ብይን ከሳሽ ኢትዮጵያ ቻምበር ህንፃውን ለልማት ከመዋሉ በፊት ለአዲስ ቻምበር ምትክ ክፍሎች አስቀድሞ ማዘጋጀትና ለፍርድ ቤቱ ማሳወቅ እንደነበረበት አመልክቶ ነበር። የኢትዮጵያ ቻምበር ሰራተኞች የአዲስ ቻምበርን ቢሮ በጉልበት ሰብረው ንብረቶችን ወደ ውጭ መጣላቸውና ቁጥራቸው 20 ገደማ ይደርሳሉ የተባሉት የኢትዮጵያ ቻምበር ሰራተኞች የቢሮውን ግድግዳና በር በመስበር ንብረቶችን ወደ ውጭ ሲጥሉ እንደነበርም እማኞች ማስረዳታቸው መዘገባችን ይታወሳል። በዚህም የኢትዮጵያ ቻምበር የፍርድ ቤት ትዕዛዝ በመጣስ የክፍሎቹን ቁልፎች ሰብሮ መግባቱና በአዲስ ቻምበር በኩል መግለጹን ተከትሎ ፍርድ ቤቱ ኢትዮጵያ ቻምበር ክፍሎቹን በአስቸኳይ ለከሳሽ አዲስ ቻምበር እንዲያስረክብ በድጋሜ በጥብቅ አዟል። ሰሞኑ የዘይት ምርት የዋጋ ጭማሪ ነጋዴዎች ከልክ በላይ ለማትረፍ ያደረጉት ነው ተባለ። በመዲናዋ ከሰሞኑ በዘይት ምርት ላይ የተደረገው ጭማሪ ከአቅርቦት ያለመመጣጠን የመጣ ሳይሆን ነጋዴዎች ከልክ በላይ ትርፍ ለማግኘት የሚያደርጉት ጥረት መሆኑ ተገለጸ። ከሰሞኑን መዲናዋን ጨምሮ በሌሎች አካባቢዎች የምግብ ዘይት ዋጋ ጭማሪ በማሳየት ከዚህ በፊት ከነበረበት የዋጋ ተመን እስከ 500 ብር ጭማሪ መደረጉ ይታወሳል። በዚህም በዘይት ምርት ላይ የተደረገው ጭማሪ የአቅርቦት ችግር ገጥሞት ሳይሆን ነጋዴዎች ከልክ በላይ ትርፍ ለማግኘት ሲሉ የፈጠሩት መሆኑን የአዲስ አበባ ንግድ ቢሮ የቁጥጥር ዘርፍ ምክትል ኃላፊ የሆኑት አቶ ስመኘው ተሾመ ገልጸዋል። የገበያ ስርዓቱ ነፃ የንግድ ስርዓትን የሚከተል ቢሆንም የንግድ ስርዓት ሙሉ ለሙሉ የጣሰ መሆን እንደሌለበት የተናገሩት ምክትል ኃላፊው የዘይት ምርት ላይ የተደረገው የዋጋ ጭማሪ በአንድም ይሁን በሌላ መልኩ ያለ አግባብ ትርፍ ለማግኘት እንደሆነና ተቋማቸውም ያለ አግባብ የምርት መደበቅን ጨምሮ የዋጋ ጭማሪዎችን እያደረጉ ባሉ ነጋዴዎች ተጠያቂ እንደሚያደርግም ገልጸዋል። ማህበረሰቡ በተቻለ መጠን በመደበኛነት በተቀመጡ ሱቆች ላይ የሚታየውን የዋጋ ጭማሪን ሲመለከት ወደ ንግድ ስራዎች በማምራት መግዛት እንደሚችል መጠቆማቸውንም መናኸሪያ ሬዲዮ ዘግቧል። ገንዘብ የማስተላለፍ አገልግሎት እንዲሰጡ ፍቃድ የተሰጣቸው ድርጅቶች ይፋ ሆኑ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ የድርጅቶችን ስም ዝርዝር ለህዝቡ ይፋ አደረገ። ባንኩ ዝርዝሩን ይፋ ያደረገው ዛሬ ህዳር 3 ቀን 2017 ዓ.ም ባወጣው መግለጫ ሲሆን ከ90 በላይ የሚሆኑ የገንዘብ አስተላላፊ ድርጅቶች የገንዘብ ማስተላለፍ አገልግሎት እንዲሰጡ ህጋዊ ፍቃድ ማግኘታቸውን አስታውቀዋል። ህጋዊ ድርጅቶች መሆናቸው ከተገለጸላቸው ተቋማት መካከል ቴሌብር፣ ሬሜት፣
ሳፋሪ፣ ኤምፔሳ ሞባይል ፋይናንስ ሰርቪስ እና መኒግራም ይገኙበታል። በዚህ ዝርዝር ውስጥ የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔይ ካህ ድርጅትም በህጋዊ የገንዘብ አስተላላፊዎች ዝርዝር ውስጥ ዳግም እንዲካተት ተደርገዋል። ውሳኔው ላይ የተደረሰው በአገልግሎት አሰጣጡ ላይ በአጠቃላይ ግምገማ ከተካሄደ በኋላ እንደሆነ የሚያመለክተው መግለጫው በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊ ቁጥጥርና የክትትል ሂደት መደረጉንም ጠቅሷል። በአሁኑ ጊዜ አገልግሎት እንዳይሰጡ ታግደው የሚገኙ ሌሎች የገንዘብ አስተላላፊ ድርጅቶች የሀገሪቱን ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ ያሳሰበው ባንኩ ውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል ሲልም አሳስበዋል። የባንኩ መግለጫ ህጋዊ ፍቃድ በተሰጣቸው ድርጅቶች በኩል ገንዘብ መላክ ደህንነቱ ተጠብቆ እንዲደርስ ከማድረጉም በላይ ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን ለመከላከል ወሳኝ መሆኑን አብራርተዋል። ባንኩ ይሄ የገለጸው የብሔራዊ መረጃና ደህንነት አገልግሎት ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸውን 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ካስታወቀ ከ2 ቀናት በኋላ ነው። አገልግሎቱ ከህገወጥ ተግባሩ ጋር ትስስር የነበራቸው 519 ባንክ አካውንቶች መታገዳቸውንም ከመጠቆሙ በተጨማሪም በቅርቡ በህገወጥ የውጭ ምንዛሪ የወንጀል ተግባር ላይ ተሰማርተዋል የተባሉ 123 ተጠርጣሪዎች የባንክ ሂሳብ እንዲታገድ መደረጉንም የፋይናንስ ደህንነት አገልግሎት ማስታወቁ አይዘነጋም። በተመሳሳይ ህጋዊና መደበኛ የባንክ ስርዓትን ወደ ጎን በመተው በህገ ወጥና ትይዩ ገበያ የውጭ ምንዛሬ ወንጀል ተግባር ላይ የተሰማሩ 138 ተጠርጣሪዎችም የባንክ ሂሳባቸው ታግደዋል። 758 ሜትር ርዝመት ያለው ድልድይ ከተከፈተ ከወራት በኋላ መፍረሱ ተሰማ። የቻይናን መካከለኛ ክፍል ከቲቤት ክልል ጋር የሚያገናኘውና የሀገሪቱ ዋና አውራ ጎዳና አካል የሆነው 758 ሜትር ርዝመት ያለው ድልድይ ለአገልግሎት ከተከፈተ ከወራት በኋላ በከፊል መደርመሱ ተሰማ። ሆንግቂ ድልድይ የተባለው ይህ ግዙፍ መዋቅር በደቡብ ምዕራብ ቻይና ሲቹዋን ግዛት ውስጥ መደርመሱን የአካባቢው ባለስልጣናት አረጋግጠዋል። ለደረሰው አደጋ በምክንያትነት በአቅራቢያው ባሉ ተራራማ ቦታዎች ላይ በተከሰተ የመሬት መንሸራተት ምክንያት ተባብሶ የመጣ እንደሆነም ተጠቅሷል። ድልድዩ ከመፍረሱ አንድ ቀን ቀደም ብሎ የአካባቢው ፖሊስ በአቅራቢያው በሚገኙ ኮረብቶች ላይ ስንጥቆችና የአፈር መሸርሸር ምልክቶች በመታየታቸው ትራፊክን ሙሉ በሙሉ ዘግቶ የነበረ በመሆኑ ምንም አይነት የሰው ሕይወት መጥፋት ወይንም ጉዳት አለመድረሱ ተገልጿል። ይህ ድልድይ የተጠናቀቀው በዚህ ዓመት መጀመሪያ ላይ ሲሆን ከተከፈተ ከጥቂት ወራት በኋላ መፍረሱ ስለ ግንባታ ጥራቱና ስለ መሰረተ ልማት ፕሮጀክቶች መረጋጋት በአካባቢው ጥያቄዎችና ስጋቶችን አስነስቷል። በተጨማሪም ክስተቱን የሚያሳዩ አስደንጋጭ ቪዲዮዎች በማህበራዊ ሚዲያ ላይ ተሰራጭተው ሲታዩ የድልድዩ የመግቢያ ክፍል ከገደል ላይ ወድቆ ከፍተኛ የድንጋይና የአቧራ ክምር ሲያስከትል ይታያል። የቻይና ባለስልጣናት የአደጋውን ትክክለኛ መንስኤ እንዲሁም ለግንባታ ኃላፊነት የተሰጣቸውን ኩባንያዎች በተመለከተ ዝርዝር ምርመራ መጀመራቸውንም አስታውቀዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የህዳር 3 ቀን 2018 ዓመተ ምህረት የምሽት የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስከምንገናኝ መልካሙን ሁሉ እናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 20 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት